እንዴት ሰነበታችሁ? ሮዝ መስቲካ ነኝ። የምቹ ቤት ነው። ወደ ምቹ ቤት እንኳን በደህና መጣችሁ። ሰብስክራይብ ያደረጋችሁ ላይክ በማድረግ ሼር በማድረግ አስተያየት በመስጠት በማበረታታት ከኔ ጋር ያላችሁ እህቶቼና ወንድሞቼ እጅግ አድርጌ አመሰግናለሁ። አዲስ የሆናችሁ ደግሞ ይህንን የዩቲዩብ ቻናል ላይክ በማድረግ ሼር በማድረግ በይበልጥ ደግሞ ሰብስክራይብ በማድረግ ቤተኛ እንድትሆኑ ጋብዛችኋለሁ። ዛሬ በተለያዩ ጊዜያቶች በአስተያየት መስጫው ላይ ብዙ እህቶቼ ጡጦ ማቆም እንደተቸገራችሁ ጽፋችሁልኛልና ለየብቻ ለሁላችሁ መልስ ከምሰጥ አንድ ቪዲዮ ለምን አላዘጋጅም ብዬ ነው ዛሬ ወደ እናንተ ጋር የመጣሁት። ልጄ እዚህ ጋር አለች። ስለዚህ አጠር አድርጌ ነው የምነግራችሁ። እኔ ልጆቼን እንዴት አድርጌ ነው ጡጦ ያስቆምኳቸው። 4 ልጆች አሉኝ። ከአራቱ አንደኛዋ ልጄ ጭራሽ ጡጦ የሚባል ነገር አልቀመሰችም። በኩባያ ነበረ ወተትም የምትጠጣው። የመጀመሪያው ልጄ ረጅም ጊዜ ጡጦ ጠብቷል። ሲያቆም ግን ምንም አላስቸገረኝም፣ በቀላሉ ያቆምኩት። ሶስተኛው ልጄ ጡጦ ረጅም ጊዜ ጠብቷል። ከ6 ወር ከሆነ በኋላ ከቤት ስወጣ ጡጦ አጠባዋለሁ፣ ጡጦ ይዤ እወጣለሁ ማለት ነው። ምክንያቱም አሁን ያለበት ከተማ ከቤት ውጭ ማጥባት ክልክል ነው በሚያሳዝን ሁኔታ እና እንዳልቸገር ትምህርት ቤት ልጆቼ ጋር ሲሄድ ወይም ሆስፒታል ሲሄድ ወይም ሌላ ቦታ ሲሄድ ገበያም ቦታ ሲሄድ ጡጦ ይዤ ነው የምወጣው ከቤትና በዛ ምክንያት ይጠባ ነበረ። ግን ሁሉ ጊዜ የሚጠባ አይደለም፣ ወይም ከመተኛቱ በፊት ይጠባል ምናምን። ከዛ እሱ ገና አመት ከ3 ወር ምናምን አካባቢ ያለ መሰለኝ ያረገዝኩትና በማርገዜ ምክንያት ጡት ማጥባት ስላቆምኩኝ ጡጦ ይጠባ ነበረ፣ ቀንም ጭምር ሌሊትም ጭምር። ግን ሌሊት ማለት ሌሊት ሚድናይት ላይ ተነስቼ ግን ጡጦ ሰጥቼው አላውቅም። ሶስተኛዋ ልጅ አሁን 15 ወር ሆኗታል። አራተኛዋ ልጅ አንቺ አራተኛ ነሽ። እሷ ከሰጧት አጠባለች፣ ካልሰጧት አጠባም። በይበልጥ ጡትን ነው የምትፈልገው፣ ግን ጡጦ ትጠባለች። ስለዚህ እሷንም እንዴት እንደማስቆም ነግራችኋለሁ። ግን ቤት በምን አይነት ዘዴ ነው በቀላሉ ሳልቸገር ጡጦ ያስቆምኩት? አብራችሁን ቆዩ፣ እሱም ሚስጥር ነግራችኋለሁ። እሺ ተመልሼ መጥቻለሁ። የኔ ሚስጥር እንግዲህ የተለየ ነገር የለውም፣ ያው ለማጓጓት ነው ሚስጥር ያልኩት። ግን ምንድነው በጣም ወሳኝ የሆነው ነገር ከልጆቼ ጋር ከትልቁም ከሶስተኛውም ልጄ ጋር ጡጦ እንደምናቆም እናወራ ነበረ። 1 አመት ተኩል ምናምን ከሆናቸው በኋላ ማለት ነው እንግዲህ ጡጦ የቆመው። ማውራት የጀመርነው ጡጦ እንደሚቆም ምግብ መብላት እንዳለበት እንዲሁ እናወራለን። ከመቆሙ በፊት ስለ ጡጦ እናወራለን ማለት ነው። አሁን ጡጦ አያስፈልግም፣ አሁን እንጀራ ነው እሺ ምን በላ፣ አሁን ዳቦ ነው እሺ ምን በላ፣ አሁን እቺ ወተትን በኩባያ ጠጣ ተኛለህ እሺ ማለት ምናምን እያልን እናወራለን። ይገባቸዋል። ከዛ የተዘጋጁ ይሄዳሉ ማለት ነው። እና ማቆም በሚገባን ጊዜ በቀላሉ ይቆምልናል። ሁለቱም ልጆቼ ግን 2 አመት ከሆናቸው በኋላ ነው ጡጦ ያቆሙት። እስከ 2 አመት ጠብተዋል። እና ሳቆም አሁን በተለይ ሶስተኛው ልጄ ለሊት በጣም ይፈልጋል። በጊዜ ነው የሚተኛውና 4 ሰዓት 5 ሰዓት ምናምን እኔም አልተኛም በዛ ሰዓት ጡጦ ይፈልጋል እና ሰጠው ነበር። በኋላ ማቆም ስፈልግ ግን ምንድነው ያደረኩት? ማታ ራቱን በደንብ አብልቼ አጠጥቼው ወተት በጡጦም ቢሆን በኩባያ አስተኛዋለሁ። ሆዱ ከሞላ ረጅም ሰዓት ይተኛል፣ ለሊት አይቀሰቅሰኝም ማለት ነው። ግን ተነስቶ ደግሞ ጡጦ ሲፈልግ ምንድነው ያደረኩት? የመጀመሪያ ቀን እሺ ጡጦ ላምጣልህ፣ አዎ ሄድኩኝ። ተነስቼ ካልጋይ ሄድኩና እያመጣው ነው፣ እሺ ወተት እያሞኩ ነው፣ እሺ ወተት እንደሚሞቅ ያውቃል፣ ጡጦ ውስጥ እንደሚገባ እነዚህ ነገሮች ያውቃልና እያሞኩልህ ነው እሺ እያልኩ እየነገርኩት ማማ ጡጦ እሺ ማሪ እየመጣው ነው እያልኩ ቆየሁኝ። እዛ እንቅልፍ ወሰደው። 1 ቀን እስክትዘሉ ድረስ ነው። 1 ቀን ከዘለላችሁ በቃ ችግር የለውም። በሚቀጥለውም ቀን እንደዚሁ እያረኩ ዘለልኩ ማለት ነው። እንዲህ እያልኩ አንዴ ካቆማችሁበት በሚቀጥለው ቀን ትዝ እንዳይለው ደግሞ እንደምታረጉት ጡጦውን ትደብቃላችሁ። የመጀመሪያው ነገር ማረሳሳት ማዘናጋት ነው። በቃ እሺ መጣው ላመጣልህ ነው እሺ እንደዚህ እያሉ ወይም ሌላ ነገር እየሰጡ ወይም ደግሞ በኩባያ ከባሰም ራቤን ብሎ ደግሞ ካለቀሰ እሺ ፍቅሬ በኩባያ ወተቱን ጠጣ ወይም ደግሞ ተኛ። እኛ ምንድነው መቀላል ዋናው ነገር ማድረግ ያለብን ነገር እኛ ቆራጦች መሆን አለብን። ይሄ ልጄ አስተዋዋል በዚህ ጊዜ ብለን ለራሳችን እንስጥ። ከዛ ደግሞ እንንገረው። በኋላ ደግሞ ምን ልታረጉ? ጡጦን ከአካባቢ ሰውቁበት። በተለይ ለሊት ብቻ ከሆነ የሚጠውት ቀን ጡጦን እንዳያዩ አድርጉት እና በኩባያ መጠጣት ማለማመድ። አሁን ወተት በፈለገ ቁጥር በኩባያ መስጠት፣ አብራችሁት በኩባያ ወተት መጠጣት ምናምን። ማታ ግን ዋናው ነገር በደንብ በልቶ በደንብ ጠግቦ ከሆዳቸው ከሞላ አይነሱ። ከተነሱ ደግሞ አሁን ቅድም እንዳረኩት እኔ እንደነገርኳችሁ እሺ ላመጣላችሁ ነው። እሺ ፍቅሬ ተኛ፣ እሺ እኔ ቆንጆ አሁን እንቅልፍ ሰዓት ነው። ተረት ለባለ
ለሊት እንደዚህ ያረኩን ስናወራ ነው የምናድረው በቃ ያችን ጡጦን እስከሚረሳበት ጊዜ ድረስ እና ከዛ በኋላ ግን እሱ ራሱ ምን ማድረግ ጀመረ ማታ ሊተኛ ሲል አልጋው ላይ ሆኖ ማማ ወተት ይላል ከዛ በኩባያ ወተት ሰጠዋለሁ አንድ ኩባያ ወተት ይጠጣል ይተኛል እና በእነዚህ ነገሮች ማስታወስ ትችላላችሁ በጣም ዋናው ነገር በማረሳሳት ነው እንደ ጡጦን ደግሞ ከአካባቢ በመሰወር ጡጦ የለም እሺ እንደዚህ ነው ብላችሁ ለልጃችሁ በሚገባው ቋንቋ ተነግሩታላችሁ ጡጦ መጠየቁን ያቆማል በጣም ጊዜ ይፈልጋል በጣም ያለቀሰ ሊረብሻችሁ ያለቀሰሽ ልትረብሻችሁ ትችላለች ግን በቃ በዚህ ነገር መጽናት አለባችሁ ጡጦን በዚህ ጊዜ አስቆማለሁ በዚህ መልኩ ነው ደግሞ ማስቆመው ብላችሁ መወሰን አለባችሁና እናንተ ቆራጥ ከሆናችሁ የለም ካላችሁት እኮ አንድ ቀን ነው የሚያለቅሰው ከዛ ያችን ያለቀሰ ቀን የመጀመሪያው ቀን ካለፈ በሁለተኛው ቀን ማሪ ትናንት እኮ ጡጦ አልጠባህማ ጡጦ የት ሄደ ግን ጠፋ በማታለል ጠፋ የት ሄደ ወይኔ አብረን እንፈልገው እንዴ ተነሳችሁ በሌሊት እኮ ወክ ማለት ትችላላችሁ ከበየክፍሉ ጡጦ የለም በቃ በኩባያ ተምተኛሽ አርጋችሁ ታስተምታላችሁና በዚህ መልኩ ለኔ ተሳክቶልኛል ምንም አልተቸገርኩም ጡጦ ሲያቆም አሁን እንዲያውም ትንሽ ስጠባ ጡጦ ማማ ጡጦ ይላልና ትዝታው ይቀሰቀስበታል ነገር ግን አይጠባም አልሰጠውትም ስለዚህ በዚህ አይነት በቀላሉ ጡጦ ማስቆም ትችላላችሁ ሌሎች ነገሮች ደግሞ በተጨማሪ አሁን እንደው በጣም ስለበዛ ኮሜንቶቹን ታች ያያየሁኝ ስለበዛ እንደው ባጭሩ ቶሎ የራሴ ነው ልምድ ልንገራችሁ ብዬ ነው የበለጠ በደንብ አንብቤበትና በደንብ ተዘጋጅቼ ደግሞ የሚጠቅማችሁን ነገር አቀርብላችኋለሁ ግን ሞክሩትና ይህንን ዘዴ በተለይ አንደኛው ማረሳሳት የመጀመሪያው ቀን ናት በቃ እያወራችኋቸው ሄዱ አንድ ሳምንት ሁለት ሳምንት ይሄ ጡጦ እንደሚቆም ለምሳሌ ደግሞ ሌላው ዘዴ ደግሞ ሁለቴ ለሊት ተነስተው የሚጠቡ ከሆነ አንድ ጊዜ ታረጉባቸዋላችሁ አንዴ ይጠባሉ ማለት ነው ወደ ኋላ ሄዳችሁ ቪዲዮችን ብታዩ አለ ስለዚህ ጉዳይ ሰራውትና ሁለቴ የሚጠቡ ከሆነ አንድ ጊዜ ታረጉበታላችሁ አንድ ሳምንት አንድ ጡጦ ብቻ እየጠባ ከቆየ በኋላ እንደገና ደግሞ ያን አንድ ጡጦ ደግሞ ታስቀሩበትና አንዷን ቀን ታዘሉታላችሁ አንድ ቀን ከዘለለ በቃ ምንም ችግር የለውም ታልፉታላችሁ ማለት ነውና ቀላል ነው ቢያለቅስ ምናምን ትንሽ ቀን ነው ያስጨንቃችኋል ግን ታገሱት ምክንያቱም የሚጠቅመው ነገር ነው ጡጦ ካላስቆማችሁት የምግብ ፍላጎቱ አይከፈትም ጡጦ የሚጠቡ ልጆች ብዙ ጊዜ የምግብ ፍላጎት አይኖራቸውም ምክንያቱም በቀላሉ ያን ስለሚጠቡና የጥርሳቸውም ደግሞ ይበላሽባቸዋል ለኛም ራሱ ስራ ነው ጡጦ ማጠብ መቀቀል ራሱ ትልቅ ስራ ነውና ለኛም ስራ ይቀንስና እሺ ለኛም ስራ ስለሚቀንስልን በዚህ መልኩ አድርጉት ፕሊዝ ተጠቀሙበትና ከረዳችሁ ነገሩ ለሌሎች እናቶችም የበለጠ በደንብ በጽሁፍም ራሱ እንዳረገው እንዳዘጋጀው ሌሎች ሰዎች እንዲማሩበት እንዲጠቀሙበት ተጠቀሙና ይሄንን ዘዴ ነገሩ የመጀመሪያው ነገር ታወሯቸዋላችሁ ጡጦ ሊቆም እንደሆነ ትነግሯቸዋላችሁ በሚገባቸው ቋንቋ እንደምታወሯቸው ልጆቻችን በጣም በቀላሉ ነው አንደርስታንድ የሚያደርጉት እኛ የማይገባቸው ይመስለናል አንዳንዴ በወሬ የምናወራቸው ነገር ግን ይመዘግባሉ ይገባቸዋልና እሺ ጨረስኩ ማሪ አንደኛው እየነገርናችሁ ትንሽ ቀን ስለዛ ጉዳይ እየነገርናችሁ ስለ ጡጦ እንደመቆም እየነገርናቸው እንሄዳለን ሁለተኛው ሳምንት ላይ ጡጦ በሚጠይቀን ሌሊት እና እሺ ላመጣልህ ነው እሺ እያል እንቅልፍ እንዲወስደው ማድረግ ይሄንን ደግሞ የምናደርገው በደንብ ራቱን መብላቱን ከመተኛቱ በፊት ወተት መጠጣቱን በግጠኝሽ መሆን አለብን ከተራበ አይሆንም የራበው አይተኛልንም እንቅልፍ ስለዚህ ሆዱን በደንብ ሞልቶ እንዲተኛ ኢቭን ማዘግየት ካለባችሁ ሌላ ጊዜ ከሚተኛበት እያጫወታችሁ ታዘገዩት ስለሚደክመው ይተኛል እሱም ማድረግ ሶስተኛ ጡጦን ከአካባቢው መሰወር በቃ ጡጦ ጠፋ ብላችሁ መሰወር እነዚህ ናቸውና እስኪ ተጠቀሙባቸው ከዛ የእናንተን መልሳችሁን እንድትነግሩኝ ፈልጋለሁ አሁንም ሰብስክራይብ እንድታደርጉ ጓደኞቻችሁን ወዳጅ ዘመዶቻችሁን ወደዚህ ቻናል እንድትጋብዟቸው እጠይቃለሁ መልካም ጊዜ ይሁንላችሁ መልካም የጡጦ ማስቆም ዘመን ጊዜ አንዳንዴ አማርኛ ይጠፋኛል ልቤ ብቻዋን ስለሆነች ልቤ ተንጠልጥሏል ሰላም ነው እግዚአብሔር